بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درس عشان بالله سبحانه وتعالى فقاد زاري مكاكم نبت نقطرالن زاري لا እንግዲህ ምናየው ክፍል 28 ይሆናል ተከታታይ ክፍል 27ቶችን ባለፉ ደርሶቻችን ላይ አይተናል من جمرهم رئيس فصل في بيان صفات الحروف سلا صفات الحروف قلت سلا ما درج سلا زائد دي رئيسنا مالتنا طيب فصل لينو على في بيان قلت سلا ما درج بيان مالت قلت سلا ما درج من صفات الحروف صفات مات بهريوش معنا الحروفي يفيدلاتوش بهريوش قلت سلا ما درج من نقري هنا كفلنا مالتنا فصلنا طيب ስለዚህ ፊደላቶች ስንት ባህሪ ያላቸው ባህሪያቸው በስንት ይከፈላል የሚሉ በተወሰነ ሁኔታ እዚህ ላይ ያመጣልናል ማለት ነው ኸይር ኢንሻአላህ ያው ምናልባት ግን ኪታቡ አጭርና ያው ለጀማሪ ተብሎ የተዘጋጀ ስለሆነ ሙሉ من اول الى اخره ወይም እያንዳንዱ ማብራሪያ እዚህ ላይ አይጠቅስልንም በተወሰነ መልኩ ይጠቅስልናል ኢንሻአላህ እነዚህን አይተን እንሄዳለን ማለት ነው طيب ጥያቄ መጀመሪያው ما معنى الصفة لغة واصطلاحا ይላል ما معنى الصفة صفة مالت من مالتنا ما معنى ما ترجمون እንግዲህ ትርጉሙ እየጠየቀን ነው ما معنى ትርጉሙ ምንድነው الصفة የصفة ትርጉም ምንድነው لغة عند እንደ ቋንቋ ደረጃ ቋንቋዊ ትርጉም እንዶ صفة ተብሎ በሚባልበት ሰዓት ምን ተፈልጎበት ነው በየትኛው ሁኔታ ቢሆን ማለት ነው ለየትኛው ነገር ይሄ صفቱ ነው ወይም ይሄ ባህሪ ነው ብለን ስንል ምን ተፈልጎበት እንደ ቋንቋ ደረጃ اصطلاحا እንደ اصطلاحም ደግሞ እንደ ዑለሞች ስምምነት ምንድነው የሚለውን ጥያቄ ያመጣል ኢንሻአላህ ወደፊት ጀዋቡ ሁሉንም ይነግረናል ማለት ነው በመጀመሪያ ጀዋብ መልስ الصفة صفة ብሎ ማለት لغة እንደ ቋንቋ ደረጃ እንደ ቋንቋዊ ትርጉሙ ما قام بالشيء من المعاني እንደ ቋንቋ صفة ማለት ወይም ባህሪ ምንለው ما قام የቆመ ነው بالشيء በአንድ ነገር ላይ የቆመ ማለት አንድ ነገር ላይ እንግዲህ መቆም ሲባል ይሄ እኛ የምናውቀው መቆም ሳይሆን መገኘት ማለት ነው እንግዲህ ማቃመ የቆመ ነው ማለት የተገኘ ቢሸይ በአንድ ነገር ላይ ሚነል መዓኒ ማለት ከትርጉሞች ማለት ከትርጉሞች የሆነን ትርጉም በመግለጽ ላይ የተገኘ ማለት ነው የሆነ ትርጉም የሆነ ነገር እየገለጸ የተገኘ ነገር ምን ተብሎ ይጠራል ሲፈት ብለን እንጠራዋለን ማለት ነው ባህሪ እንለዋለን ማለት ነው እንደ አማርኛችንም ወይም እንደ ቋንቋችንም ቢሆን የሆነ ነገር የሚገልጽ ነገር የሆነ ይሄ እንደዚህ ነው ብሎ ገለጻ የሚያደርግ ነገር ያ ምን ተብሎ ይባላል የዛ ነገር ባህሪው ገለጸ ሁኔታው እንዴት እንደሆነ ገልጾልናል ማለት ነው طيب ስለዚህ ማቃመ ማለት የቆመ ማለት ምንድነው የተገኘ ቢሸይ በአንድ ነገር ምን በማድረግ ሚነል መዓኒ ከማዕናዎች ከትርጉሞች እነዛ ትርጉሙን ግልጽ በማድረግ ላይ የተገኘ የሆነ ነገር ሲፈት ተብሎ ይጠራል ማለት ነው طيب ለምሳሌ ከልዕልም ያለ ዒልምን ይመስል ወሰዋዲ ሰዋድ የምንለው ይመስል ማለት ነው ዒልም ማለት እንግዲህ ዕውቀት ማለት ነው ዕውቀት አንድ ሰው ለምሳሌ በዕውቀት ልንገልጸው እንችላለን ፉላኑን ዓሊም ልንል እንችላለን እገሌ ዓሊም ነው መሐመድ ዓሊም ነው ልንል እንችላለን ስለዚህ አሁን በመገለጽ ነው በሲፈተል ዒልም የዕውቀት የሚባለው ባህሪ እሱ ላይ እንደሚገኝና እሱ ዓሊም መሆኑን ገለጽ ነው ማለት ነው ስለዚህ እሱ መሐመድን በዓሊምነት ስንገልጸው ያ እሱ የገለጽንበት ነገር ሲፈት ብለን እንጠራዋለን ለምሳሌ ወሰዋዲ ጥቁረትን ይመስል እገሌ ጥቁር ነው ወይም እገሌ ፉላን ቀይ ነው ብለን ብንል ቀይ ነው ጥቁር ነው ብለን በምንልበት ሰዓት የሱ የመልኩ ባህሪ ምን አይነት መልክ እንዳለው ስንገልጽ ይሄ ራሱ ምን ተብሎ ይጠራል ሲፈት ተብሎ ይጠራል ማለት ነው ስለዚህ በዚህ የሚያጥር አይደለም እንግዲህ ምሳሌ ነው እነዚህ ሁለቱ ያመጣልን ለምሳሌ ያክል ነው እንጂ የትኛው ነገር ይሄ እንደዚህ ነው ብለን ስለሆነ ነገር ገለጻ ስናደርግ የዛን ነገር ምን ያደረግን ነው ሲፈት ወይም ባህሪው እየገለጽን ነው ማለት ነው طيب واصطلاحنا على عند اصطلاح ከሆነ እንግዲህ እንደ ሉጋ ጨረሰልን እንደ ቋንቋዊ ትርጉሙ ስለዚህ በየትኛውም ሁኔታ የሆነ ነገር የሚገልጽ ነገር ካገኘን ይሄ እንደዚህ ብሎ የሚገልጽ ነገር ካገኘን እንደ አማርኛችን ሊሆን ይችላል እንደ አረብኛም ሊሆን ይችላል ሲፈት ወይም ባህሪ ብለን እንገልጸዋለን እንይዛለን ማለት ነው واصطلاحا እንደ اصطلاح ከሆነ እንደ ዑለሞች ስምምነት እነሱ እንደተስማሙበት ከሆነ ከይፍየቱን ሁኔታ ነው አለ ከይፍየቱን ሁኔታ ነው ምን አይነት ሁኔታ ዓሪضቱን ምትመጣ የሆነች መጪ የሆነች ሁኔታ ናት መጪ የሆነች ሁኔታ طيب ለማን ነው የምትመጣው ከተባለ ለልሐርፊ
ለሐርፉ ማለት ነው። ለሐርፍ ማለት ለፊደሉ ከአረብኛ ፊደላቶች ላሉ ፊደላቶች የሚመጣ የሆነ ባህሪ ነው። መቼ ነው የሚመጣው ከተባለ ዓሪድ የሚመጣ ነው ብለናል። መቼ ነው የሚመጣው ከተባለ ዐንደ ሑሱሊሂ ያ ፊደል በሚገኝበት ሰዓት ፊደሉ ያ ሐርፉ በሚገኝበት ሰዓት ከየት ሲገኝ ፊል መኽረጂ ከመውጫ ቦታው ሲገኝ ማለት ነው። ከመውጫ ቦታ በሚገኝበት ሰዓት የሚመጣ የሆነ ከይፍያ ወይም ሁኔታ ምን ተብሎ ይጠራል? ሲፈት ተብሎ ይጠራል ማለት ነው። ጠይብ ስለዚህ አሁን ፊደሎች አሉ 27 ወይ 28 ወይም 29 ፊደላቶች አሉ። እነዛ ፊደላቶች ከመውጫ ቦታቸው በሚወጡበት ሰዓት ያን የሚገኘው ባህሪ ነው። እንግዲህ መቼም ያ ባህሪ ሲፈት ምን ነው የሚገኘው መቼ ነው? ያ ፊደሉ በሚወጣበት ሰዓት عند حصوله ነው ፊደሉ ሲገኝ ነው። ለምሳሌ ቃፍን ባህሪ የሚገኘው ለምሳሌ የቀልቀላ ባህሪ አለው ካልን ቃፍ የቀልቀላ ባህሪው የሚገኘው መቼ ነው? አቆ ብለን ቀልቀላ አድርገን ስናወጣው ከመውጫ ቦታው በሚወጣበት ሰዓት በዛው ምን ተያይዞ ይመጣል? ያ አለ የምንለው ሲፈቱ ከይፍያ ሁኔታውን በዛ ሰዓት ይገኛል ማለት። ስለዚህ በዛ ሰዓት የሚገኘው ከይፍያ ወይም ሁኔታ ምን ተብሎ ይጠራል? ሲፈት ተብሎ ይጠራል ማለት ነው። طيب ስለዚህ ዓሪضቱን ማለት እንግዲህ መጪ ነው ገና ማለት ያቺ ሲፈት ልትመጣ የሚችለው መቼ ነው? عند حصوله ነው ከቦታው ሲወጣ ነው። عند حصوله ማለት ሲገኝ ማለት ነው። መኬት ፊል መኽረጂ ከመውጫ ቦታው በሚገኝበት ወይም በሚወጣበት ሰዓት ማለት ነው። طيب ስለዚህ እንደማንም ሲፈት ማለት እንደ ዑለሞች እስጢላህ የሚመጣ የሆነ ሁኔታ መቼ ነው የሚመጣው? ያ ፊደሉ ከመውጫ ቦታው በሚወጣበት ወይም በሚገኝበት ሰዓት ማለት ነው። طيب ምሳሌ ያክል እንግዲህ ሲሄድ ሚነል ጀህሪ ወልረኻወቲ ወልሀምሲ ወሽደቲ ወነሕዊሃ አለ። طيب እነዚህ ያልናቸው ከይፍየቱን ዓሪضቱን የሚመጡ የሆኑ ባህሪዎች ብለን ያልናቸው ለምሳሌ ሚነል ጀህሪ ጀህርን ይመስል ማለት ነው። ጀህርን ይመስል ጀህር የሚባል ፊደል ጀህር የሚባል ባህሪ አንድን ፊደል ስናወጣው የጀህርን ባህሪ ያለው ፊደል ያኔ ፊደሉ ከመውጫ ቦታ በሚመጣበት ሰዓት በዛው ተያይዞ ምን ይመጣል? የጀህር ባህሪ ይመጣለታል ማለት ነው። ለምሳሌ ጀህር ማለት ምን ማለት ነው? የትንፋሽ መታገት ማለት ነው። የትንፋሽ መታገት ማለት ነው። እንግዲህ የትንፋሽ መታገት ያለባቸው ሁሉም ፊደላቶች አይደሉም። የተወሰኑ ፊደላቶች ወደፊት ይመጡልናል። የተወሰኑ ፊደላቶች ናቸው የጀህር ባህሪ ወይም የትንፋሽ መታገት ያላቸው። ስለዚህ ያ ፊደል ያላቸው ፊደላቶች ከመውጫ ቦታቸው በሚወጡበት ሰዓት ያኔ ምን ሆነው ይወጣሉ? ጀህርን ባህሪ ይዘው ይገኛሉ ማለት ነው። طيب ስለዚህ ጀህርን ብሎ ማለት የትንፋሽ መታገት። ሁለተኛው ወረኻወት ያለው ረኻዋ ራውን ፈትሕ ማርገን ረኻዋ ማለት እንችላለን። ሪ ብለን ከስራ አድርገን ሪኻዋ ضم ማርገን ሩኻዋ ሙፈለፋ ነው ይባላል። ሁሉንም በየትኛው መቅራት እንችላለን ማለት ነው። እና ወሪኻወቲ አው ወረኻወቲ ረኻዋ የምንለው ባህሪ አለ ማለት ነው። طيب ረኻዋ ብሎ ማለት ደግሞ ምንድነው? የድምጽ መፍሰስ ነው። የድምጽ መፍሰስ ወይም የድምጽ መለጠጥ ማለት ነው። ስለዚህ ይሄ የድምጽ መለጠጥ የምንለው ነገር መቼ ነው የሚገኘው? عند حصوله في المخرج ነው። ፊደሉ ከመውጫ ቦታ በሚወጣበት ሰዓት ያኔ ምን ይገኛል? ረኻዋ የሚባል ወይም የድምጽ ፍሰት ወይም የድምጽ መለጠጥ ጀሪያን ሶት የምንለው ባህሪ ይገኛል ማለት ነው። طيب ወልሀምሲ ሀምስን ይመስል አለ። ሀምስን ይመስል ሀምስ ብሎ ማለት ደግሞ ምንድነው? የትንፋሽ መፍሰስ ነው። ከጀህር ጋር ተቃራኒ ነው። ወደፊት ያው ተቃራኒ ያላቸውና የሌላቸው ብለን ወደፊት ስንጠቅስ ይመጣልናል። ስለዚህ ሀምስን ይመስል ሀምስ ማለት ደግሞ የትንፋሽ መፍሰስ ነው። ጀሪያኑን ነፈስ ነው። የትንፋሽ መፍሰስ ፊደሉ በሚወጣበት ሰዓት የትንፋሽ መፍሰስ የሚባል ባህሪ ይገኛል። ይሄ ባህሪ ላለበት ፊደል ማለት ነው። طيب ሌላኛው ምሳሌ ወሽደቲ ሽዳን ይመስል አለ። ሽዳን ይመስል ሽዳ ደግሞ ማን ነው? ሽዳ ማለት የድምጽ መታገት ማለት ነው። የድምጽ መታገት ከቅድም የድምጽ መለጠጥ ካለው ከዲኻዋ ተቃራኒ ማለት ነው። طيب ስለዚህ ይህም ሽዳ የምንለው ባህሪ ወይም የድምጽ መታገት የምንለው ባህሪ ፊደሉ ከመውጫ ቦታ በሚወጣበት ሰዓት ያኔ ይገኛል። እነዚህ ባህሪዎች የትኛውን ባህሪ መቼ የሚገኘው መቼ ነው? عند حصوله في المخرج ያ ፊደል ከመውጫ ቦታ በሚወጣበት ሰዓት ዓሪድ ሆኖ መጪ ሆኖ ያኔ ይገኛል ማለት ነው። ወነሕዊሃ እነዚህን የመሳሰሉ ያልተጠቀሱ ማለት ነው። ስለዚህ እነዚህን ይመስል በዚህ አይነት ሁኔታ ሲፈትን ይገለጻል እንደ እስጢላህ ማለት ነው። طيب ወደ ቀጣዩ ስንሄድ ወደ ቀጣይ ጥያቄ ከም هي صفات الحروف ይላል። ከም هي ከም ማለት ስንት ናቸው? ይሄ እነሱም ወይም እሷ ስንት ናቸው? ስንት ናት እንደማለት ነው። ሲፋቱ ባት ባህሪዎች አልሑሩፊ የፊደላት ባህሪ ስንት ናቸው? طيب هي የሚለው እንግዲህ ለሁሉ መጠቀም ስለሚቻል ነው። ለጀምዕም غير العاقل ከሆነ ለየትኛው መጠቀም ስለሚቻል ነው። طيب ስለዚህ
ከም هي صفات الحروف ፊደላቶች صفታቸው ባህሪያቸው ስንት ናቸው እያለ ነው። طيب ጀዋብ መልስ هي صفات الحروف ምንላት 17 صفቶች አሉ ማለት ባህሪዎች አሉ 17 ባህሪዎች ይገኛሉ ለማን ለፊደላቶች على المختار على القول المختار ማለት ነው በተመረጠ በሆነ ቀውል ንግግር ማለት ነው ወይም በተመረጠ በሆነ አካሄድ ምን መባሉ ነው የተመረጠ ማለት 17 መባሉ ማለት ነው። አሁን እነዛ ቦታዎቹ 17 ቦታዎች የተመረጡ ለማለት ሳይሆን ሌላም ንግግሮች አሉ። ለምሳሌ ከ17 አብልጦ ከዛ በላይ 20 እና እስከ 40 የሚያደርስ አለ። ከዛም በታች አድርጎ የሚቆጥር አለ። አንዱ ላይ ያስገባ ተማሳይ ያደረጋቸው ከዛም በታች አድርጎ የሚቆጥር አለ። ስለዚህ ሙኽታር የሆነው ከነዚህ ከ17 በላይም ከማድረግ ከዛም በታች ከማድረግ የተመረጠው ምን ማድረጉ ነው 17 ማለት ነው 17 መደረጉ ነው። ስለዚህ በሙኽታር በሆነው አካሄድ በተመረጠው በሆነ አካሄድ ስንት ናቸው 17 ልክ እንደ መኻሪጅ الحروف ባለፈው ደርሳችን ላይ እንዳየነው ማለት ነው። طيب سؤال ጥያቄ الى كم قسم تنقسم هذه الحروف الى هذه الصفات الى كم قسم ወደ ስንት ክፍል ነው ተንቀሲሙ ይከፈላሉ ወደ ስንት ክፍል ይከፈላሉ هذه እነዚህ الصفات እነዚህ ባህሪዎች ወደ ስንት ክፍል ይከፈላሉ እያለን ነው። طيب ጀዋብ መልስ ተንቀሲሙ ይከፈላሉ ኢላ ቂስመይኒ ወደ ሁለት ክፍል ይከፈላሉ። ሁለት ክፍሎች አላቸው። الصفات ምንለው ነገር صفات الحروف ፊደላት ባህሪ ምንለው ሁለት ክፍሎች አሏቸው ማለት ነው። የመጀመሪያው ክፍል ቂስሙን የመጀመሪያው ክፍል አለን ለሁ ضد ለሁ ለሱ ያለው የሆነ ምን ضد ተቃራኒ ያለው የሆነ ማለት ነው። ለሱ ተቃራኒ ያለው ስለዚህ የመጀመሪያ ክፍል ተቃራኒ ያለው ብለን እንይዛለን። ሁለተኛስ ላ ضد له ወደፊት እንደሚጠቅስልን ضد የሌለው ተቃራኒ የሌለው ስለዚህ ተቃራኒ ያለውና ተቃራኒ የሌላቸው በመባል በስንት ይከፈላሉ በሁለት ይከፈላሉ صفات ምንላቸው ማለት ነው። طيب ስለዚህ ለሁ ضد የመጀመሪያ ክፍል ضد ያለው ተቃራኒ ያለው አለን وهو ይሄ ተቃራኒ ያለው ምንለው ስንት ናቸው 5 ናቸው ማለት ተቃራኒ ያላቸው 5 አሉ ከነሱ የነሱ ተቃራኒ ደግሞ ሌላ 5 አለ ማለት ምክንያቱም ተቃራኒያቸው በጥፍ ስንጨምር ስንት ሊሆን ነው 5 ሊሆን ነው። طيب ስለዚህ ተቃራኒ ያላቸው ስንት ናቸው 5 ናቸው። وضده የዚህ ተቃራኒ ያለው የሱ ተቃራኒው አለ وضده የሱ ተቃራኒ የነዚህ አምስቶቹ ተቃራኒ ማለት ነው። كذلك እንደዚሁ ናቸው ማለት وكذلك 5 ማለት 5 ናቸው ማለት ተቃራኒ ያላቸው 5 ናቸው። እስከነ ተቃራኒያቸው ደግሞ ተቃራኒያቸው ለብቻ ሲቆጠሩ ስንት ናቸው كذلك እንደዚሁም 5 ናቸው። ጠቅላላ ስንት ሆኑ ማለት ነው 10 ሆኑ ማለት ነው። طيب ተቃራኒያቸው እስከነ ተቃራኒያቸው ስንቆጥራቸው ወደፊት እዚሁ አካባቢ ላይ ይመጡልናል ማለት ነው። طيب وقسم ሁለተኛው ክፍል አለ وقسم ሁለተኛው ክፍል لا ضد له ለሱ ተቃራኒ የሌላቸው ያው ለብቻቸው የሚቆጠሩ ተቃራኒ የሌላቸው وهو ይህም ተቃራኒ የሌለው ያልነው 7 ናቸው ማለት ነው። 7 ባህሪያቶች ተቃራኒ የሌላቸው ባህሪያቶች አሉ ማለት ነው። طيب ስለዚህ እንደማንም ስንት ሆኑልን 17 ሆኑ ማለት ነው። መጀመሪያዎቹ እነዚህ አምስቶች አሉ 5 እስከነ ተቃራኒያቸው 10 ይሆናሉ። ከዛ በኋላ ደግሞ እነዚህ 7ቱን ስንጨምር 17 ባህሪያቶች እናገኛለን። መጀመሪያ ላይ 17 ብሎ ይገለጸልን ይሄ ይሆናል ማለት ነው። እሺ ጥሩ ወደ ቀጣዩ ስንሄድ ማሂየ ዘዋቱል አضዳድ ይላል። ማሂየ ማናት እሷ ዘዋቱ ባለቤት የሆነችው አضዳድ የተቃራኒ ባለቤት የሆኑት እነማን ናቸው? የተቃራኒ ባለቤት የሆኑት አሉ ብለናል። ስለዚህ እነሱ እነማን ናቸው እያለ ነው። طيب ዘዋቱል አضዳድ የተቃራኒ ባለቤት የሆኑት ማለት ተቃራኒ ያላቸው የመጀመሪያው አልጀህሩ ጀህር ነው አለ። ጀህር ነው እንግዲህ እዚህ ላይ እያንዳንዱን ሁሉም ይጠቅስልናል። ጀህር ለምሳሌ 10ዎቹ እዚህ ላይ ይጠቀሳሉ ማለት ነው። 10 አጠቃላይ 10 እዚህ ላይ ይጠቀሱልናል። ግን ምን የለውም እያንዳንዱ ለምሳሌ ጀህር ማለት ለወተን እንደ ቋንቋ ደረጃ ምንድነው እንደ እስጢላህ ምንድነው የሚለው ነገር እዚህ ላይ ምንም ይጠቅስልን ነገር የለም። አሃምስም ሽዳም ሁሉም ዝም ብሎ መጥቀስ ብቻ ነው። ስለዚህ እኛ ትርጉማቸው እዚህ ላይ እናያለን። ሌላ ብዙ ማብራሪያ ውስጥ አንገባም። ምክንያቱም እዚህ ላይ ኪታቡ ለጀማሪ ብሎ ያዘጋጀው ስለሆነ በዋናነት ስማቸው እንዲያዝ በሚል ነው እንግዲህ እዚህ ላይ የተጠቀሱት። እኛም ስማቸው እንይዝና ኢንሻአላህ ወደፊት ደግሞ ያው በመድረሳችን ላይ የተያያዙ ተራ የተጠበቀላቸው ሆኖ ራሳቸው ኪታቦች ስላሉ
የተጅዊድ ኪታቦች ሌሎች ኪታቦች ወደፊት አላህ ካለ ስለምንቀራ እዛ ላይ በሰፊ ይመጣልናል ማለት ነው። ስለዚህ እዚህ ላይ የምንይዘው ትርጉማቸው እንይዛለን። ለምሳሌ ቅድም እዚህ ላይ መጀመሪያ አካባቢ ላይ ለመጥቀስ እንደሞከርነው ሪኻዋ ጀህር ማለት ምን ማለት የሚለው ትርጉም ቅድም እንደጠቀስነው አሁን ደግሞ እስከነ ተቃራኒያቸው ሁሉንም ትርጉማቸው ለመያዝ እንሞክራለን። ከዛ በኋላ ደግሞ አላህ ካለ የበለጠ ደግሞ ጀህር እንደ ቋንቋ እንደ እስጢላህ ሀምስ እንደ ቋንቋ እንደ እስጢላህ እያንዳንዱን ቋንቋዊ ትርጉማቸውና እስጢላሃዊ ትርጉማቸው ወደፊት በሌላ ኪታብ አላህ ካለ እንግዲህ ከጊዜያቶች በኋላ ምን ጀመራቸው ሌሎች ኪታቦች ስላሉ በእነሱ እናገኛቸዋለን ማለት ነው። ጠይብ ስለዚህ የመጀመሪያው ተቃራኒ ያለው ባህሪ ማን ነው ካልን አልጀህሩ ጀህር ነው አለ። ወضዱሁ የሱ ተቃራኒው የጀህር ተቃራኒ ማን ነው? አልሀምሱ ሀምስ ነው። የጀህር ተቃራኒ ሀምስ ነው። እንግዲህ ጀህር ቅድም ፈስረነው ነው። በጀህር የትንፋሽ መታገት ያልነው ነው። የትንፋሽ መታገት ብለናል። ስለዚህ የትንፋሽ መታገት የሚገኝባቸው ፊደላቶች አሉ። የሱ ተቃራኒ የትንፋሽ ተቃራኒ ደግሞ የመታገቱ ተቃራኒ ሀምስ ያልነው ነው። ሀምስ ደግሞ ምንድነው? የትንፋሽ መፍሰስ ማለት ጀረያኑ النفس ማለት የትንፋሽ መፍሰስ። ይሄ ጀህር ደግሞ ኢንሂባሱ ነፈስ ነበር። ኢንሂባሱ ነፈስ ትንፋሽን ምን መሆን ነበር? ኢንሂባስ ብሎ ማለት መታገት ማለት ነበር። ተቃራኒው ደግሞ ምንድነው? ጀርዩን ነፈስ ነው። ጀሪ ማለት መፍሰስ ማለት ነው። ስለዚህ የትንፋሽ መፍሰስ ማለት ነው። طيب ስለዚህ እንደዚህ አይነት ባህሪ ያለባቸው ፊደላቶች አሉ። ጀህር የሚባል ባህሪ እንይዛለን። የትንፋሽ መታገት። የሱ ተቃራኒ ደግሞ ሀምስ ትንፋሽ መፍሰስ የሚባል ባህሪ እንይዛለን ማለት ነው። ሌላኛው ወሽደቱ ሽዳ ያላቸው ባህሪዎች አሉ። ሽዳ ያላቸው ባህሪዎች አሉ። ሽዳ ማለት ደግሞ ምን ነበር ያልነው? የድምጽ መታገት ነበር ያለው። የድምጽ መታገት የሽዳ ተቃራኒ ወضዱሃ ተቃራኒ ማናት ካልን አርኻወቱ ወይም አርኻወቱ ረኻዋ የምንለው ነው ማለት ነው። طيب የሽዳ ረኻዋ ማለት ምን ማለት ነው? የድምጽ መለጠጥ ጀረያኑ الصوت የድምጽ መለጠጥ ወይም መፍሰስ ማለት ነው። ስለዚህ ሽዳ ማለት የድምጽ መታገት ነው። ድምጽ ቢታገትባቸው ወደፊት ይመጣሉ። እያንዳንዱ ፊደላቶች ያው ባልነው ሁኔታ እናገኛቸዋለን። ስለዚህ ድምጽ የሚታገትባቸው ባህሪዎች አሉ። የሱ ተቃራኒ ደግሞ ድምጽ ሳይታገት ድምጽ የሚፈስባቸው ሪኻዋ ያላቸው ሪኻዋ የድምጽ መፍሰስ ያላቸው ባህሪዎች ያላቸው ፊደላቶች አሉ። ስለዚህ እነዚህ ሁለት ባህሪ እንይዛለን ማለት ነው። ወበይነሁማ በመካከል ደግሞ ይሆናል በይንያ ተብሎ የሚጠሩ ማለት በይንያ እንግዲህ አሁን እዚህ ላይ ወበይነሁማ ብሎ ነው ያመጣው። በይንያ ሌሎች ኪታቦች ላይ ሙተወሲጣ እያሉ ይገልጹታል። በዛ መካከል የሆነ ማለት በይንያ ማለት መካከል የሆነ ነው። ሙተወሲጣ ማለት መካከል ማለት ነው። طيب እንደማንም በይንያ የሆኑ አሉ። ደግሞ በይንያ የሆኑ ራሳቸው የቻሉ አሉ። በይንያ የሚባሉት እንግዲህ የተወሰኑ ሊን ዑመር እንላቸዋለን። ላም ኑን አይን ሚም ራ እነዚህ አምስት ፊደላቶች ናቸው። በይንያ ተብሎ ይጠራሉ። በይንያ መካከላዊ ተብሎ የተጠሩት ለምንድን ነው? ሙሉ በሙሉ የድምጽ መታገትም የሌላቸው ሙሉ በሙሉ የድምጽ መታገት በተወሰነ መልኩ አላቸው። የድምጽ መታገት በተወሰነ መልኩ አላቸው፣ ግን ሙሉ በሙሉ ድምጻቸው ምን አይሆንም? አይታገትም። አንድ ሁለተኛ ደግሞ ሪኻዋን ባህሪ ያላቸው የድምጽ መፍሰስ አላቸው፣ ግን አሁንም ሙሉ በሙሉ ድምጽ የመፍሰስ ባህሪ ግን የላቸው። መካከለኛ ናቸው ማለት ነው። እነዚህ ፊደላቶች ሙሉ በሙሉ ድምጻቸው አይፈስም፣ ሙሉ በሙሉ ደግሞ ምን አይሆንም? ድምጻቸው አይታገትም ማለት ነው። በመካከል ያሉ ናቸው። ስለዚህ ለዛው ምን ተባሉ? በይንያ በመካከላዊ የሆኑ ማለት ነው። በማን መካከል? በሽዳና በረኻዋ መካከል የሚገኙ የሆኑ ባህሪዎች ሁለት ባህሪዎች ራሳቸው የቻሉ ፊደላቶች አሉ። ኢንሻአላህ ወደፊት የምናገኛቸው ይሆናሉ ማለት ነው። طيب ሌላኛው ባህሪ እንግዲህ እስካሁን ጀህርና ሀምስ አይተናል። ሁለት ሽዳና ረኻዋ፣ አራት በይንያ የምንለው ራሱ የቻለ ነው። እንግዲህ ያው አምስትም ብለን መቁጠር እንችላለን። እዚህ ላይ ግን አይቆጥረውም። ከአስሩ ውስጥ ይሄኛው አያስገባውም። طيب ስለዚህ እንደማንም አራት አይተናል ማለት ነው። አምስተኛው ወልኢስቲዕላ ኢስቲዕላ የምንለው ባህሪ አለ። ኢስቲዕላ ተብሎ የሚጠራ ማለት ነው። طيب ወضዱሃ ተቃራኒ የኢስቲዕላ ተቃራኒ ምንድነው? ኢስቲፋል የሆኑ እንግዲህ ኢስቲዕላ የምንላቸው ድምጽ የሚወፍሩባቸው ፊደላቶች ናቸው። የሚወፍሩ ፊደላቶች ማለት እንደማለት የሚወፍሩ ፊደላ ኢስቲዕላ ማለት እንደ ቋንቋዊ ትርጉም እንግዲህ ኢርቲፋዕ ማለት ከፍ ማለት ነው። ከፍ ማድረግ ያው ምላሳችን ወደ ሐነካችን ወደ ላይኛው ሐነካችን ሐነከል አዕላ የላይኛው ላንቃችን ማለት ነው። የላይኛው ላንቃችን ሄዶ በመንካት ኢስቲዕላ በማድረግ ወደዛ ከፍ በማድረግ የሚወጡ የሆኑ ፊደላቶች ናቸው። ስለዚህ ያኔ ምላሳቸው ወደ ላይኛው ላንቃችን ከፍ በሚልበት ሰዓት ምን ይገኛል? የፊደላቶቹ መወፈር ይገኛል ማለት ነው። ከዚህ በፊት ኢስቲዕላ ፊደልም እዚህ ኪታብ ላይ አሳልፈናል፣ ወደፊትም ይመጣልናል። ስለዚህ እንደማንም ኢስቲዕላ የሚወፍሩ የሆኑ ፊደላቶች አሉ ማለት ነው። የሱ ተቃራኒ ወضዱሃ
የኢስቲዕላ ተቃራኒ ማን እስቲፋል። እስቲፋል ብሎ ማለት ምንድነው? ኢንኺፋዱ ማለት ዝቅ ማድረግ ማለት ዝቅ ማድረግ እንግዲህ ኢንኺፋዱ ሊሳን የምላሳችን ዝቅ ማለቱ ነው። ኢንሒጣጥ ነው ግን ዝቅ ማለቱ ነው። ከምን ከሐነከል አዕላ ላይኛው ሐነካችን ወይም ላይኛው ላንቃችን ሄዶ ሳይነካ ትንሽ ዝቅ ብሎ የሚወጡ ፊደላቶች ናቸው። የሚፈለግበት ምንድነው? የሚቀጥኑ ፊደል ነው የተፈለገበት። እንግዲህ የሚቀጥኑ የሆኑ ፊደላቶች አሉ። ስለዚህ የሚወፍሩ የሆኑ ፊደላቶች አሉ። የመወፈር ተቃራኒ ደግሞ ኢስቲፋል መቅጠን ነው። ስለዚህ ኢስቲዕላ እና ወዲዱሃ አልኢስቲፋሉ የሚባሉ ባህሪዎች እንዳሉ እንይዛለን። 5ኛና 6ኛ ማለት ነው። ጠይብ ሌላኛው ወልኢጥባቁ ኢጥባቅ ምንላቸው ባህሪዎች አሉ። ኢጥባቅ አሉ። ወዲዱሁ ተቃራኒ የኢጥባቅ ተቃራኒ አልኢንፊታሑ ኢንፊታሕ ሊሆን ማለት ነው። ጠይብ የእሱ ተቃራኒ ማን ሊሆን ነው? ኢንፊታሕ። ኢጥባቅ ብሎ ማለት እንግዲህ ኢልትሳቅ ማለት መጠጋት ማለት ነው። መጠጋት ማለት መካከል ላይ የሚገኘው ምላሳችን አሁንም ከላይኛው ሐነካችን ላይ ሄዶ በመጠጋቱ ወይም በመጣበቁ የሚወጡ ፊደላቶች አሉ ኢጥባቅ ያላቸው ማለት ነው። ኢጥባቅ የምንላቸው የኢጥባቅ ፊደላቶችም ወደፊት ኢንሻአላህ ባለው ሁኔታ እናገኛቸዋለን። አላኩል አህዋል ኢጥባቅ የሚባል ሁለቱ ምላሳችንና ላንቃችን በማገናኘትና በማያያዝ የሚገኙ የሆኑ ኢጥባቅ የሆነ ባህሪ ያላቸው ፊደላቶች አሉ ማለት ነው። ስለዚህ ኢጥባቅን ባህሪ እንይዛለን። የእሱ ተቃራኒው ወዲዱሁ አልኢንፊታሑ ኢንፊታሕ የምንለው ባህሪ አለ። ኢንፊታሕ ብሎ ማለት ደግሞ ምን ማለት ነው? ኢፍቲራቅ ማለት ነው፣ ማለያየት ማለት ነው። አሁን ደግሞ በማለያየት የላይኛው ምላሳችንና እንደዚሁም ሐነካችን ማለት የላይኛው ሐነካችን የላይኛው ላንቃችንና እንደዚሁም ምላሳችን በማለያየት ኢፍቲራቅ በማድረግ የሚወጡ ፊደላቶች አሉ። ስለዚህ ኢንፊታሕ የሚባል ባህሪ ይኖራቸዋል ማለት ያኔ። ስለዚህ ኢጥባቅ ብሎ ማለት ሁለቱ ኢልሳቅ ማገናኘት ነው። ኢንፊታሕ ተቃራኒ ደግሞ ኢንፊታሕ ነው፣ ማለያየት ነው። ስለዚህ ይሄን የያዙ ባህሪ ወይም ኢጥባቅና ኢንፊታሕ የሚባሉ ባህሪዎች የያዙ ፊደላቶች ወደፊት ይመጡልናል ማለት ነው። ጠይብ ስለዚህ 7ኛና 8ኛን እነዚህ እንይዛለን ማለት ነው። ስለዚህ 8 ባህሪዎች እስካሁን ጠቀሰልን። እነዚህ 8ቱን እንይዛለን። ቀጥሎ ኢዝላቅና ኢስማትን ያመጣልናል። እንግዲህ ኢዝላቅና ኢስማት ምናልባት እዚህ ላይ ባይጠቅሳቸው አብዛኞቹ እንግዲህ የተጅዊድ ምሁራኖች እንደሚያስቀምጡ እዚህ ላይ ባይጠቀሱም ችግር የለውም ነበር። ምክንያቱም ኢዝላቅና ኢስማት ከሌላ ከቋንቋ ትርጉም ጋር ወይም ከቋንቋ ትምህርት ጋር መሄዱ ስለሆኑ ኢዝላቅ ማለት ዘለቅ ማለት እንግዲህ የምላስ ጫፍ ነው የተፈለገበት። ከምላስ ጫፍ የሚወጡ ዘለቅ እንደ ቋንቋ ራሱ የምላስ ሂደቱል ሊሳን ይለዋል። የምላስ ስለት ይለዋል። የምላስ ስለት ነው። ስለዚህ ስለት ብሎ ማለት ምንድነው? ከምላሳችን ጫፍ የሚወጡና ወዲያውኑ በሱርዓ በፍጥነት የሚወጡ ፊደላቶች አሉ። እነዛ ፊደላቶች ነው ፊር ሚን ሉብ የምንላቸው ፊደላቶች አሉ። እነሱ ናቸው ኢዝላቅ ይባላሉ። የሱ ተቃራኒ አድርጎ የሚያመጣ ደግሞ ኢስማት ነው። ኢስማት የሚባሉ ባህሪዎችም አሉ። ኢስማት ማለት መንዕ ማለት ነው። ፊደላቶቹ እንግዲህ ለብቻቸው ማይነጠሉና ተያይዘው የሚጠቀሱ ፊደላቶች አሉ። እነሱም ያው ሌላ ቦታ ነው የሚጠቀሱት እንደማንም። አላኩል አህዋል እንደው እነዚህ ባህሪ ኢዝላቅና ኢስማት የሚባሉ ባህሪዎች እንዳሉ ዝም ብለን እንደ ስም ደረጃ እንይዛቸዋለን። ኢዝላቅ ብሎ ማለት እንግዲህ የምላስ ጫፍ ለማለት ነው። ዘለቅ ማለት ጫፍ ማስለውን የምላስ ጫፉን የተፈለገበት። ኢስማት የሚለው ደግሞ ኢስማት ማለት መንዕ መከልከል ማለት ነው። መለያየት ወይም መነጣጠል የሚከለከልባቸው የሆኑ ፊደላቶችን እነዛ ፊደላቶች ለመጥቀስ ፈልጎ ነው። አላኩል አህዋል ኢዝላቅና ኢስማት በዚህ አይነት ሁኔታ ስማቸው እንኳን ይሄን አርገን እንይዛለን። ወደፊት ኢንሻአላህ እንግዲህ ለነዚህ የተለየ እንትን አይኖራቸውም። አላኩል አህዋል ግን ለሌሎቹ እስካሁን ያሳለፍናቸው ለአስሩ ባህሪዎች የበለጠ ማብራሪያና ሸርህ በሌላ ቦታ የምናገኝ ይሆናል ማለት ነው። ኢንሻአላህ እንግዲህ እዚህኛው ላይ ስማቸውን በትክክል ቁጥራቸው ምን ያክል ነው፣ እንደዚሁ ስማቸው ጀህር ማለት ምን ማለት ነው፣ ሀምስ ማለት ምን ማለት ነው፣ ሽዳ ረኻዋ ማለት ምን ማለት ነው የሚለውን እዚህ ላይ በትርጉማቸው በዚህ አይነት ሁኔታ እንይዛለን። እንዳልነው በቀጣይ የምናገኛቸው ይሆናል ማለት ነው። ኢንሻአላህ ደርሳችን እዚህ ላይ ተወቁፍ እናድርግ። በቀጣይ በክፍል 29 ደርስ አላህ ካለ ምንገናኝ ይሆናል። የቀሩትን ጨርሰን ወደ ቀጣይ የምንሄድ ይሆናል። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.